አንዲት የሙና ጓደኛለች ሔዋን የምትባል ከጥቁረቷ ብዛት የሙና ጥላ የምትመስል ዘበና ሔዋን ጎን ቢቀመጥ ጠይም ይባላል ጥቅጥቅ ያለ ጨለማ የመሰለች ድሮ እንኳን ብዙም አልቀርባትም ነበር ከሙና ጋር ከተለያየን ጀምሮ ግን ሙና ስትናፍቀኝ ያገኛታለሁ እንዲሁ የጋራ ጉዳያችን ሙና ሆና ሙና ደህና አለች እላታለሁ ደህና ነች ፀሐይ ሲመታት ራሷን ያማት ነበር አሁን እንዴት ነች ደህና ናት ባሏ መኪና ገዝቶላታል ፀሐይ የት ያገኛታል ብለህ ማንስትሬሽን ላይ ስትሆን በጣም ነበር የሚያማት አሁን እንዴት ሆና ይሆን አያብርሽ እሱማ ያው በየወሩ ነው አይቀር ነገር ስትወልድ ይተዋል ይባላል ባይዘዌ ሙና እርጉዝ ናት ልቤ ላይ የሆነ ነገር ሲሰካ ይሰማኛል አገባሽ ሲባል ምንም ያልተሰማኝን ልክ እርምህን አውጣ አይነት መርዶ ይመስል ይሄንኛው አመመኝ በጣም አመመኝ ከመቀሌ ወደዚህ ለመምጣት ቅያሬ ጠይቃ ነበር ተሳክቶላት ይሆን ጠይቃ ነበር እንዴ እኔ ይሄንን አላወኩም አሁን ግን ስራ አቁማለች እኮ አለችኝ በግርምት ምን አስገረማት በቃ ስለሙና ጥግብ እስከምል ጠይቃታለሁ ሳትሰለች ታወራኛለች መተንፈሻዬ ነች ሔዋን በጣም ተቀራረብን ቤቷ ሁሉ ወስዳኝ ቡና ታፈላልኛለች መቼም መድረሻ ቢሶኛለሁ ሙና ከሄደች በኋላ ለጎተተኝ የምጎተት ከርታታ ዘባተለው ነገር የት ነበርክ ብባል እዚህም አልል የቱንም ያህል ጥብር ያላችሁ ብትሆኑ ሰው ላይኑ የሚናፍቃችሁ እንኳን ብትሆኑ የሆነ ጊዜ አለ እንደምናምንቴ የትም የምትገኙበት ምን ነው በዛ የምትባሉበት አንድ ቀን ታዲያ ሔዋን ቤት ሄደን ከተደረደሩት ሲዲዎች አንዱ ላይ አይኔ ያረፈ የሙና የሰርግ ቪዲዮ እንድትከፍትልኝ ሔዋንን ጠየቅኳት አንገራግራ ተለምና በመከራ ከፈተችልኝ ሙናዬ የኔ ቆንጆ እንዴት ነው ያማረችው በእግዚአብሔር ባሏም ቆንጆ ሀብታም ነው እንደኔ ኮሳሳ ሳይሆን የሆነ ግርማ ሞገስ ያለው በጣም ነው የሚመጣጠኑት ቀናው አደገኛ የበታችነት ስሜት ደቆሰኝ ቪዲዮውን እያየሁ ነው ባሏ ለቤት ዘመዱ ዲስኩር እያሰማ ሙና ከጎኑ ቆማ በፍረት ትሽኮረመማለች ስትሽኮረመም ስታምር እና የሙና ባል በኩራት እንዲህ አለ እጁን የሙና ትከሻ ላይ ጣል አድርጎ የኔ ትከሻ ላይ እጁ ያረፈ ያህል ከበደኝ ከሙና ጋር የዛሬ 3 ዓመት ፍቅር ስንጀምር ለኔ የከፈለችውን መስዋዕትነት ባትከፍል ኖሮ ለዚህ ቀን ባልበቃን ነበር እኔ መቀሌ እሷ አዲስ አበባ ሆነን ለኔ ስትል ቅያሬ ጠይቃ መቀሌ ድረስ መጣች የፍቅር ጀግና ናት ሙንዬ ታዳሚው አጨበጨበ ቿ ቿ ቿ ቿ ቿ አብርሾ ሞኙ ሰው አማኙ እንደ እብድ ነው የሳኩት አስታውስኩ አንድ ጊዜ መቀሌ ሄጄ የሙና ቤት አከራይ ደህና ዋልክ አክሊሉ አሉኝ ወደ እርሳቸው ዞር የኔ ነገር ያንዱን ስም ካንዱ ማጋጨት ብለው ሳቁ የሙና ባል አክሊሉ ነው ስሙ ተቀበል አዝማሪ አረ ሙና 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 ቀበቲቱ ስቃ ገደለችው ወንዱን ልጅ ሴቲቱ አሁን ሰሜን ደቡብ ምን ያሰኘዋል ሰው አሁን ቆላ ደጋ ምን ያሰኘዋል ሰው እንዴት ዞሮ ማያ አንገቱን ያጣል ሰው እንዴት ማስተዋያ አይኑንስ ያጣል ሰው ያጣል ሰው ያጣል ሰው ሚሊዮን ጊዜ እስከ ምጽአት ድገመው አንድ ሰው 4 የሚሆንበት ምን አይነት ዘመን መጣ ይሄ የሰርግ ቪዲዮ አይደለም 8ኛው ሺ በራችንን እያንኳኳ መሆኑን የሚያረዳ ዶክመንተሪ እንጂ ቱ አፈርኩ እግዚአብሔርን አፈርኩ ሀፍረቱ አሸማቀቀኝ ቅናት ሳይሆን ሀፍረት የዛሬ 3 ዓመት ማለት እኮ ከሙና ጋር በፍቅር ያበርንበት ጊዜ ነበር አንዲት የባንክ ሰራተኛ ከመቀሌ አዲስ አበባ በአውሮፕላን ስትመላለስ ብሩ ከየት መጣ እንዴት አላልኩም ቱ
አፈርኩ በራሴ። አንዲት የባንክ ሰራተኛ የወርቅ ሐብል ገዝታ ስትሰጠኝ እንዴት ብሩ ከየት መጣ አልልም። ይሄው አንገቴ ላይ የለማዳ ውሻ ሰንሰለት መስሎ ቱ። አንዲት የባንክ ሰራተኛ ከአዲስ አበባ መቀሌ ተቀይራ ስትሄድ ምንም ቃል አንዘፈዝፍም እዛው የሚያስፈልገኝን እገዛለሁ ስትል ቤቷ በውድ ዕቃዎች ተሞልቶ ስመለከት እንዴት አላልኩ። ቱ። እኔ ደግሞ እንዳንተ የሚታገስ ወንድ አይቻል አውቅም ስትለኝ ካየችው ማወዳደሯን በምን አባቴ ጠርጥሬ። ሰው ትንሽ እንኳን ምልክት ሳይታይበት አናን የሚያህል የፍቅር ሐይቅ ፍቅረኛው አፍንጫ ስር ተደብቆ ይገድባል። እረ ገረመኝ፣ ከምር ገረመኝ። የሆነ ፀሐይ ወርዳ እዚህ 4 ኪሎ ላይ የተከሰከሰች ነገር መሰለኝ። ሙና የኔ ፍቅር ምንድነው ያደረኳት? እርሷ እኮ ነፍሴ ነበረች። አንድ ነፍስ ለሁለት ወንድ ይካፈላል እንዴ? እሺ እኔ ያጎደልኩባት ነገር እንዲህ የበቀል በትር የሚያሰነዝር ነበር? በቀል ይሁን ምን አባት ያውቃለሁ። እንደው ምን እንደምለው ሸግሮኝ እንጂ። ሔዋን ቀስ ብላ መጣ ጎን የተቀመጠች። ሔዋን የሙና ጓደኛ። እናም ትከሻዬ ላይ እጇን ጣል አድርጋ እንዲህ አለች። አብርሽ በእናትህ እንደሱ አትሁን። አይኗን አንከባለለችው። ያላት ውበት እሱ ብቻ ነው መቼም። አንቺ ታውቂ ነበር ሙና ከኔ ጋር ሆና ሌላ ወንድ ጋር ፍቅር እንደጀመረች? በእውነት አላውቅም። እኔም ቪዲዮውን ሳየው ገርሞኛል። አይኖቿ ተስለመለሙ። ሔዋን እጇ ትከሻዬ ላይ ነው። በጣም ተጠግታኛለች እና ዝምታችን የሆነ ድባብ አለው። ሔዋን በጣም ተጠግታኛለች። እንደውም አንዲት የቆመች ጸጉሯ በስሱ ጆሮዬን ስትነካኝ ተሰማኝ። ምን ተፈጠረ? ሔዋንን እያየኋት ወንድነቴ ነፍስ ሲዘራ ተሰማኝ። ማመን አልቻልኩም። ሱሪዬን አውልቄ ባይኔ ላይ ዳርቶኝ ነበር። ሔዋን ጎኔ ናት። እጄን አንስቼ ትከሻዋ ላይ አሳረፍኩት። ጠጋ አለችና እንዳቅፋት ተመቻቸችልኝ። እንደውም ራሷን ትከሻዬ ላይ ዘንበል አደረገችው። ወንድነቴ ዘራፍ ማለቱ እውን ሆነ። ለሃኒባል ደውሉና ቆመ በሉልኝ። አብሮኝ ተንከራቷል። ቋሚ ይቆም ዘንድ አብሮኝ በችግሬ ለቆመ ቁም ነገረኛ ወዳጄ እመብርሃን በችግርህ ከጎንህ ትቁም በሉልኝ። ሙና ግን መንፈሷ የተኮላሸ ሴት ናት። ልክስክስ 100 ዓመት ለማይኖርባት ምድር ረክሶ ተልከስክሶና አስመስሎ መኖር ክብር መስሏት፣ ቆይ ዘላለም ላይ እንገናኝ የለ? አንተ የሚወራው ሁሉ ውሸት ነው ማለት ነው? ወየሰወሬ ምን ተወራ? እንትን አይችልም እየተባለ ነው የሚወራው። ማን ነው ያለው አልኩ ታሪኬን ሐሰት ልል እየተንደረደርኩ። የድሮ ሚስትህ ነች ሙኒዬ፣ ሙኒት፣ ሙኒሻ የምትላት ጓደኛዋን የድሮ ሚስት ስትል አይቀፋትም? ባክሽ እሷን ተያት። እቅፍ እቅፍቅፍቅፍ እቅፍቅፍቅፍቅፍ ያልታቀፈበት ዘመናችንን ቀየሙና ገላ በጥቁር የሔዋን ገላ መቀያየሩ አልጋ ላይ የተዘረፈ ቅኔ ነገር ነው። ይነጋል ይመሻል እንደማለት። አንተ አፈንከኝ። ሔዋን የሙናን ፍቅረኛ በፍቅር አሸንፋ ራሷን የድል ማማ ላይ አስቀምጣ ተፍነሽንሻለች። የሙና ባል እኔን አሸንፎ ሙናም እኔን አታላ በብልጠት አልፋኝ እንደሄደች ሳይሰማት አልቀረም። እኔም ደስ አላለኝ አልከፋኝ። እንደው ደርበብ ባለ አብሮነት ዝምታን መረጥኩ። ለምን ደስ ይለኛል? ማፍቀር ተኮላሽቶ ወንድነት ስለቆመ። እንዲህ አይነቱን ደነዝ ወንድ የሚያመርተው ደነዝ ክህደት በሙና ሆነ። መቼም ቢሆን አፉ አልላትም፣ ምክንያቱም አፈቅራታለሁ። በክራንችና ጭብጨባ የቆመ ወንበር። ወደ ሰፈራችን የምትወስደው ፒስታ መንገድና ዋናው አስፓልት የሚገናኙበት ቦታ ልክ መጋጠሚያዋ ላይ በግራ በኩል ያበራ ድንጋይ አለች። ያበራ መቀመጫ ናት። ውድድር የሌለባት ወንበር ይላታል አበራ ራሱ።
ከሷ ላይ አይጠፋም። ድንጋይዋ የአክሱምን ጫፍ የምትመስል ግማሽ ክብ ሆና ስሯ መሬት ውስጥ የገባ ስለሆነ አክሱምን እስከ አንገቱ ቀብሮ አናቱ ላይ የተቀመጠ ነው የሚመስለው። አበራ እንግዲህ አበራ ታዋቂ የሰፈራችን የኔ ቢጤ ነው። አንድ እግር የለውም። ለዚህ ሰው ሳንቲም ሳይሰጡ ማለፍ ከባድ ነው። የመብራትና የውሃ ወራይ ክፍያ ሲመጣ ድንኳን አስጥለው ሐዘን ሊቀመጡ የሚቃጣቸው አባባ ገዳሙ እንኳን አበራ አጠገብ ሲደርሱ 6 ኪሳቸውን ፈትሸው 2 የሱሪ ኪስ፣ 2 የኮታቸውን የውጭ ኪስ፣ 1 የውስጥ ኪስና 1 የደረት ኪሳቸውን 7ኛዋ ሰደርያቸው ኪስ ውስጥ የሚያገኟትን 10ም 5ም ሳንቲም ሳይሰጡት አያልፉም። ይህንን የአላፊ አግዳሚ ፍቅር ከሳንቲም ጋር ያገኘው በሚለምንባቸው አስገራሚ የልመና ግጥሞቹና ለመጽዋቾች በሚያበረክተው ምርቃት ነው። ያበራ ምርቃት እንደደረሰኝ ይቆጠራል። ማንም ሳንቲም ወርውሮ ሊሄድ ቢል ጋሼ ደረሰኝ ረስተሃል ብሎ መጽዋቹን እየተከተለ ይመርቃል። በልመና ግጥሞች ላይ የመመረቂያ ጽሑፉን የሰራው የሰፈራችን ምሁር ተመስገን የአዲስ አበባ ዩኒቨርሲቲ ሶሲዮሎጂ ምሩቅና በአሁኑ ሰዓት የኮልኮሌ ሆቴል ገንዘብ ተቀባይ ሆኖ እየሰራ ያለ የአበራን የልመና ግጥሞች በ3 ይከፍላቸዋል። ኢኮኖሚያዊ፣ ማህበራዊና ፖለቲካዊ በማለት። ኢኮኖሚያዊ ግጥም ብሎ ከፈረጃቸው መካከል አንዱ እንደሚከተለው ነው። ደብቀው ቢያኖሩት ብሩም እንደ ሰልቫጅ ዋጋው ይቀንሳል፣ ለድሃ ቢሰጡ በሰማይ ያነግሳል። ማህበራዊ ይደህያል እንጂ ይለብሳል ድሪቶ፣ ሰው ባለበት ሀገር እንዴት ሰው ይሞታል የሰው ፍቅር አጥቶ። ፖለቲካዊ ለአገሬ የሰጠኋት አንድ እግሬን አንስቼ፣ በእጅ ነው የሚኬደው ይሉት ወግ ሰምቼ። ለአገሬ የሰዋሁት አንድ እግሬን አንስቼ፣ በብረት ይተካል ይሉት ወግ ሰምቼ። አበራ ለድፍን 20 ዓመት እዚቹ ቦታ ላይ በልመና ቆይቷል። በቀደም 20ኛ ዓመቱን ምክንያት በማድረግ 20 ቁጥር ሻማ አብርቶ በልዩ ሁኔታ ሲለምን ነበር። አንድ ቀን ታዲያ ለዓመቱ ገብርኤል ቤተክርስቲያን ውሎ ሲመለስ አንድ ጠጉረ ልውጥ ግዙፍ የኔ ቢጤ እዚች ድንጋይ ላይ ቁጭ ብሎ ልመናውን ሲያጧጡፍ አገኘው። በሰውየው ድፍረት ተበሳጨ አበራ። ራቅ ብሎ ሰውየውን ከናስቀያሚ ድምፁ እየታዘበ ይሄ ሰው ልመና ተሰጠው አይደለም አለ። ምን አበራ ብቻ። የመንደሩ ሰው ተበሳጨ፣ ደነገጠ። የመንደሩ ወሬ ሁሉ ያበራ ወንበር ሆነ። 20 ዓመት የተለመነበት ድንጋይ በአንድ አዳር ለሌላ ለዛ ቢስ ልመና መዋሉ መንደርተኛውን ደስ አላሰኘውም። የመንደሩ ሰው እስካሁን ላበራ የመጸወትከው በቂ ነው የተባለ ይመስል ለአዲሱ ሰው 74 ሳንቲም የጣለለት አልነበረም ከኔ በስተቀር። እኔም ሐሳብ ውስጥ ገብቼ ሳንቲሟን ከወረወርኩ በኋላ ነው አበራ ለመሆኑን ያወቅኩት። ባስፈሪ ድምፁ በወረወረው ጠላትህን የወረወረው አንበሳዬ በሚል ምርቃቱ አበራ ወደ ሰውየው ተጠጋና ጌታው ማን ፈቅዶልህ እዚህ ተቀመጥክ ቢለው ማን ይፈቅድልኛል እግዚአብሔር ፈርዶብኝ ነው እንጂ አለ ጸጉረ ልውጡ። አበራ ተበሳጨ። በል ተነስና መሄጃን ፈልግ፣ ይሄ የኔ ቦታ ነው አለው። የቱ? ይሄ ድንጋይ አለ ሰውየው በማናናቅ። ሰውዬ በሕግ አምላክ የክፉ ቀን ማረፊያዬን አታናንቅ። ክፉ ደግ ያየሁበትን ህልውናዬን፣ ራቴን፣ ወንበሬን፣ የሕዝቤን መገናኛ መድረኬን ድንጋይ አትበል። ጸጉረ ልውጡ አበራም በግርምት እያየ የፓርላማ ወንበር አስመሰልከው እኮ ወንድሜ አለ። አንተ ነህ እንጂ እንደ ፓርላማ ወንበር መቀመጫዬን በጉልበት ጨምድደህ አልለቅም ያልከው። ወዲያ አታላዝንብኝ አለ ሰውየው በቁጣ። ንትርካቸውን የሰማው መንደርተኛ ቀስ በቀስ ከበባቸውና ጸጉረ ልውጡን ሰው ያመናጭቀው ጀመር። እሱ አካል ጉዳተኛ ነው፣ ደግሞ ቦታውም ነው። ለኛም የለመድነው የኔ ቢጤ ይሻለናል። ማን ያልተጎዳል? ሁላችንም ውስጣችን ቢታይ ያልቀናል። በአገራችን ድንጋይ ላይ ለመቀመጥ የግድ መፈለጥ መቆረጥ አለብን እንዴ? አለ ሰውየው ኮስተር ብሎ። ቀጠል አድርጎም እንደው እዚች አገር ሁሉ ነገር ቀድሞ በያዘ ሆነ እኮ ጎበዝ። ምን አለ አንዳንዴ አዲስ ነገር እየተቀበልን መንፈሳችንን ከዝገት ብንከላከል። ክርክሩ በተጧጧፈበት ቅጽበት አበራ ገላጋዩን ተገን በማድረግ እንካቅመስ ብሎ
በክራንቹ ሰውየውን ትከሻው ላይ ነረተው። ያ የገደል ስባሪ የሚያህል ሰውዬ በድንጋይ ጨረሰን ብለን ስንፈራ ድሪቶውን እየጎተተ እግሬ አውጭኝ አለ። ከረጅም ጊዜ በኋላ ያንን ሰው 6 ኪሎ ልብሱን ጥሎ ከጣውላ የተሰራ ክራንች ይዞ አየሁት። መራመድ አይችሉም ብለን ክራንች ብንሰጣቸው ተራማጁን መደብደብ ያደረጉት እያለ ብቻውን ያወራል። እችኑ ነው የሚደጋግማት። ማታ ወደ ሰፈር ስመለስ አበራን ወንበሩ ላይ አየሁትና ጠጋ ብዬ በቀልድ አቤ ያ ሰውዬ ካንተ የበለጠ ክራንች ይዞ ወደዚህ ሲመጣ አየሁት አልኩት። ክራንቹን መሽረጥ አድርጎ የቀልድ ሰነዘረብኝና ከኔ የበለጠ ክራንች ከያዘ ከኔ የበለጠ ተጎድቷል በለኛ አለና ተሳስቀን አለፍኩ። ሳንቲም ወርውሬለት ምርቃቱ እየተከተለኝ አነሰም አጠረም ክራንች አጠገባ አይድረስ። አንድ ቀን ታዲያ ዝነኛው ዘፋኝ ተውረግረግ የኔ ቆንጆ ለሚለው ዘፈኑ ክሊፕ ሊሰራ ወደ መንደራችን መጣና ያበራን ግጥም በተመስጦ ቆሞ አዳመጠ። ከሱ የዘፈን ግጥሞች የተሻሉ ግጥሞችን ካበራ በመስማቱ ተደሞ ላበራ 10 ብር በመመጽወት እንዲህ ሲል መከረው። የግጥም መክሊት ውስጥ ይታየኛል። አጭርና ዜማቸው ከመልእክታቸው የተሰናሰለ ግጥሞች ውስጥህ ይመረታሉ ማለት ይቻላል። ዋናው ነገር ጭብጨባ እንዳጠፋ ተጠንቀቅ፣ ጭብጨባን በጣም ተጠንቀቅ ብሎት ሄደ። አበራ 10 ብሯን ወደ ኪሱ እያስገባ ብቻውን ያወራ ጀመር። ጭብጨባ እንዳጠፋ አጨብጭበው ወታደር ቤት ላኩኝ፣ አጨብጭበው ከጠላት ጋር አፋለሙኝ፣ አጨብጭበው ፈንጂ አስረገጡኝ፣ አጨብጭበው እግሬን አሳጡኝ፣ አጨብጭበው ጡረታ አስወጡኝ። ከዚህ ሁሉ የጭብጨባ የጥፋት ውሃ በኋላ ሰላማዊ ጭብጨባ እንጀራዬ በሆነበት ጭብጨባ እንዳጠፋ ይሉኛል፣ አጥፍተው እንዳትጠፉ ይላሉ ብሎ የተቆረጠ እግሩን እየተመለከተ ድንጋዩ ላይ እንደተቀመጠ በሐሳብ ጭልጥ አለ። ከሩቅ ያለች ሙዚቃ ቤት ተውረግረግ የኔ ቆንጆ የሚለው ዘፈን ይሰማል። ቸብ ቸብ አርጉላት ዳሌዋ ይውረግረግ፣ ጭብጨባ አይደለም ወይ የሴት ሁሉ ማረግ። እየው ሴቱን በጭብጨባ ሲያጠፉት ጭብጨባ እንዳያጠፋችሁ ከማለት ጭብጨባችንን እንዳትሻሙ አይሉንም ታዲያ? አላበራ ከእንቅልፉ እንደተነሳ ሰው ከሐሳቡ ብንን ብሎ ሰንብቶ በቴሌቪዥን ክሊፑ ላይ ተውረግራጊዋ ቆንጆ ላበራ ሳንቲም ልትመጸውት ጎንበስ ስትል ካሜራው የተራቆተ ታፋዋን ከጉልህ መቀመጫዋ ጋር የሚያሳይበት ትዕይንት ተካቶ ነበር። የልጅቱ ሰፊ ዳሌና ራቁት ታፋ የአበራን ክራንች፣ የድንጋይ መቀመጫና የተቆረጠ ቀኝ እግሩን ከልሏቸው ነበር። ባለዋሽንቱ ሰማዕት። የመስሪያ ቤታችን ጥበቃ ጋሻ ባተ ሰላምታ ሲሰጡኝ ከሰላምታቸው ቀጥሎ 20 ጊዜ መድፍ የሚተኮስ ይመስለኛል። ገና ሲያዩኝ ቀኝ እግራቸውን እስከ አገጫቸው ያነሱና ቁልቁል እያምዘገዘጉ አውርደው በወታደር ጫማቸው በሲሚንቶ የተለሰነውን ወለል ያጓስሙታል። ገጭ! በቀን 10 ጊዜ ቢያገኙኝ በቀን 10 ጊዜ ገጭ! ይህች ምድር መቼም ቻይ ናት። ወላ በወታደር ጫማ፣ ወላ በነጠላ ጫማ፣ ወላ በባዶ እግር ብትወቀጥ ብትወገር ዝም። እኔ እርግጫው ለበዛበት ወለል እንዲሁም ለጫማቸው አዝኜ እና ደግሞ ለዚህ አይነት ሰላምታ ምላሽ ሁል ጊዜ ስለሚያደናግረኝ ወደ እሳቸው እግር አላበዛም። ዛሬ ታዲያ ቢሮዬ ለሆነ ጉዳይ ጎራ አሉ። ላጋነው እንዴ? እሺ። ከጠረጴዛዬ ፊት ለፊት ያንን ማዕተኛ ሰላምታቸውን ሊሰጡ እግራቸውን ሲያነሱት ጆሮዬንም አይኔንም ልደፍን አሰቡ። ለሁለቱም ሳልደርስ ጋጭ! ጠረጴዛዬ ላይ የተቀመጠው ቀን መቁጠሪያ ባስነሱት ንፋስ ተገለባብጦ ሚያዝያ ላይ የነበረው ገጽ ቀድሞ ግንቦት ላይ ተገኘ። ግንቦት 20 በቀይ ደምቋል። ስራ የለም ማለት ስራ ላላቸው ስራ ዝግ ነው። ስፒሎች ጠረጴዛው ላይ እንደ ሰፌድ ላይ ቆሎ ተንቀረቀቡ። ወረቀቶች በእርጋታ ተንቀሳቀሱ። ጋሻ ባተ ገና ሳይቀመጡ ጉዳያቸውን ጨርሰው ሲወጡ ይሄን ሰላምታቸውን ይደግሙብኝ ይሆን ብዬ አሰብኩ። ወታደሮች ሰላምታቸው እንዲህ ኃይል የሚበዛበት ለምንድን ነው?
ዞሮ ዞሮ ሰላምታውን የሚያቀርቡት ለወዳጅ ነው። ሰላምታ ከእጅ ወርዶ እንዲህ በእግር ሁሉ መሬት እስኪደቃ በሚደረግ እንቅስቃሴ መደረጉ ሰላምታ የሚያቀርቡለትን ሰው ብትፈልግ በሰላም ካሰኘህም በነገር ሞክረኝ የሚል መልእክት ያዘለ ይመስለኛል። ጋሻ ባተ ሰላምታቸውን ጨርሰው በተጠንቀቅ እንደቆሙ የመጡበትን አሳወቁኝ። በእውነቱ አገራችን ኢትዮጵያ ተሻሽላለች። እኔ እኮ ቢሮ የመተው በመድፍ ቀረሽ ሰላምታ ሲያሸብሩኝ ልክ እንደ ቀዳማዊ ኃይለ ሥላሴ ደርጎች ቤተ መንግስታቸው ድረስ ሄደው እንዲህ አይነት ሰላምታ ከሰጡ በኋላ ወረቀት መሽረት አድርገው ለርሶ ደህንነት ሲባል ወደ ተሻለ ቦታ እንዲዘዋወሩ ተወስኗል እንዳሉት ጋሻ ባተም ለኔ ደህንነት ሲባል ከስራዬ መባረሬን መፈንቅለ ሥራ መደረጉን ሊያረዱኝ ነበር የመሰለኝ። እሳቸው ግን በወታደራዊ ሰላምታ መንፈሳዊ መልእክት አቀበሉኝ። አቶ አብርሃም ለሚመጣው መድኃኔዓለም እቤቴ ዝክር ስላለ ከባለቤቶት ጋር መተው ጠበል ጠዲቅ እንዲቀምሱልኝ በማክበር ጠርቼዎታለሁ። ይህ ሁሉ መድፍ ቀረሽ ሰላምታ ለሌላ ሳይሆን ለሚመጣው 27 ቤታቸው ዝክር ሊጠሩኝ ነው። አነጋገራቸው ቆፍጠን ስላለ ነው መሰል ከባለቤቶ ጋር ሲሉኝ ያገባው መሰለኝ። ነገረ ስራቸው ዘና ስላደረገኝ እንዲቀመጡ ጋበዝኳቸውና ቡና ለሁለታችንም አዘዝኩ። ከዛ ወግ ፊት ለፊት የተከፈተው ቴሌቪዥን ናሽናል ጂኦግራፊን ያሳያል። አንድ ነብር አንዲት ሚዳቋ ያሳድዳል። አሯሯጡ የሚሮጥ ሳይሆን የሚበር ነበር የሚመስለው። ጋሻ ባተ ቡናውን እንደያዙ ነብሩ ላይ ተመስጠው ቆዩና አፋቸውን ጠርገው አቶ አብርሃም ነብር እኮ ጉድ ያለው ፍጥረት ነው አሉ። እንዴት? ካልደረሱበት አይደርስማ። አሁን ሚዳቋ ደርሳበት ነው የሚያሳድዳት አልኩ ፈገግ ብዬ። እነሱማ በይና ተባይ አድርጎ ፈጥሯቸው ምን መደራረስ ያሻቸዋል። ግና ነብር ሰው ጋር በፍቅር ይኖራል። አያቴ ነብር ነበራቸው፣ ያውም 2። ታዲያ አጎቴ ዋሽንት ሲጫወት ለብቻው ነው። ወፍ ከሰማይ ያወርዳል፣ ወኔ ይቀሰቅሳል። የድሮ ጠላት ሳይቀር ነው ትዝ የሚልህ። ነብር ደግሞ ዋሽንት ይወዳል አሉ ሰምቼ ስለማላውቅ ገርሞኝ። መድኃኔዓለምን ነብር ዋሽንት ከሰማ ከተፍ ነው። ዋሽንት ተጫዋቹ እግር ስር እንደ ድመት ቁጭ ብሎ በትዝታ ራሱን እየነቀነቀ ንቅንቅ ሳይል ይውላል። ሰምቼ አላውቅም ይሄንን። አዎ እኔም ያወቅኩት አጎቴ ሲሞት ቀብሩ ላይ ነው አሉና ተከዙ። ባለዋሽንቱ አጎቶ ናቸው የሞቱት? አዎ። በምን ምክንያት ሞቱ? በዚሁ በዋሽንት ጠንቅ። እንዴት አልኩ የበለጠ ለወሬ ጓጉቼ። አንድ ቀን ከብት ከሚያገድበት ሜዳ ቁጭ ብሎ ዋሽንት ይጫወታል። አጎቴ ደግሞ ጥሎበት ዋሽንት ሲጫወት አይኑን ጨፍኖ ነበር። ተጫውቶ 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 ፋታ ሊወስድ አረፍ ሲል ከጎኑ አንድ ነገር ጎኑን ነካ ነካ ቧጨር ቧጨር ቧጠጥ ቧጠጥ አደረገው። ዞር ቢል አህያ የሚያህል ነብር እንደ ደህና ወዳጅ ጎኑ አረፍ ብሎ በፊት እግሩ ነበር ለካስ የነካው። በስመ አብ! እሺ የእውነት ገርሞኝ ነበር። ከዛማ አጎቴ ገርሞት ሲያፈጥ እንደገና በእግሩ ዋሽንት የያዘ እጁን ነካ አደረገው። ምን ነካህ ተጫዋት እንጂ አታቋርጥ ማለቱ እኮ ነው። አጎቴ ነብር የጠራ ችሎታው አኩርቶት እንደገና ዋሽንቱን አነሳና አስረቀረቀው። ነብሩም አጎቴም አይናቸውን ጨፍነው በዋሽንቱ ድምፅ ተመስጠው ቆዩና አይናቸውን ቢገልጡ ሌላ ነብር ተገትሮ፣ ይሄኛው ደግሞ ከመጀመሪያው ይገዝፋል። አጎቴ ደነገጠ። ዋሽንት መጫወቱን ሲያቋርጥ ነብሮቹ በቁጣ ያጉረመርማሉ። አጎቴ ታዲያ እንዳይጫወት ደከመው። አቋርጠው ነገር የነብሮቹ ቁጣ። እንደምንም ይሄን ዋሽንት ሲነፋ 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 ድምፁን ቀነስ ሲያደርግ ነብሮቹ ያጉረመርማሉ። ሲነፋ ሲነፋ አሁንም ሲነፋ ትዝታ፣ አምባሰል፣ ባቲ ሲነፋ አንቺ ሆዬ፣ ሸሞን ሟኔ፣ ሽለላ፣ ጉብልዬ፣ የባህሩ ቀኘን፣ የፍሬው ኃይሉን፣ የሂሩት በቀለን ሲጫወት መሸ። በሉ እንግዲህ ወርቆቼ መሸ፣ ሚስቴ ትሰጋለች ልሂድ፣ የነገ ሰው ይበለን ብሎ ሊሄድ ሲነሳ ነብሮቹ የቁምጣውን ጫፍ ለሁለት ነቅሰው ጎተቱና መልሰው አስቀመጡት።
የታባህ ልትሄድ ነው የሰው ትዝታ ቀስቅሰህ እንደማለት። እንደው ምን ቀን ነው ይሄን ዋሽንት የለመድኩት? ምን ነው በቀረብኝ እያለ ሲነፋ ነጋ። አሁንም ነብሮቹ ወይ ፍንክች ሲነፋ ልክ 10 ሰዓት ሲሆን ልቡ ጦሽ ብላ እዛው ድፍት አለ። አይ አጎቴ ብለው ተከዙ። አጎታቸው መድረክ ላይ የሞተ ለሙዚቃ የተሰዋ ሰማዕት መስሎ ታየኝ። ወሬውን ጨርሰው ስለ ቡናውም አመስግነው ጸበሉን እንዳልቀር አሳስበውኝ ፊት ለፊቴ ቆሙና ገጭ። ቀን መቁጠሪያው ወደ ሚያዝያ ተመለሰ። እርግጫ የወሰደውን ቀን እርግጫ መለሰው። ከወዲያኛው ክፍል የጸሐፊዬ ፍሬ ዘውድ ኮምፒውተር አሁንም ይዘፍናል። ዘፈን የማይሰለቻት ጉድ ናት። ነብር አጠገቧ ቆሞ ዘፈኑን እንዳትዘጋ የከለከላት ይመስል። ለነገሩ ኑሯችን ራሷ እንደ ባለ ዋሽንቱ የጋሻ አባታ አጎት ናት። በግዳጅ ዘፈናችን ተመልካች ደስተኛ ናቸው እያለን ድንገት ጦሽ የምንል ምስኪኖች፣ ክንብል የምንል እንደ ውሃ ስንት ነብር አለ ለራሱ ደስታ ጉልበታችንን ሲመጠን የሚኖር። ድፍት ከነዋሽንታችን፣ ክልቱ ከነዘመናት እንጉርጉሯችን። እንደ ቀልድ ለራሳችን የጀመርናትን ዘፈን ለማቆም የሌሎች ፈቃድ ተነፍጎ አጀንዳዬን አንስቼ ከቢሮ የወጣሁ። ስብሰባ አለብኝ። አለቆቼ ለተሰብሳቢዎች እንድናገር ያዘዙኝ መልእክት በአጀንዳዬ ተከትቧል። ነብሮቹ በቃ ካላሉኝ መስማት የሚፈልጉትን ዘፈን ስደጋግም መኖር አይቀርም። እንግዲህ ስብሰባው ላይ ይህን ዋሽንት ስነፋ በቃ ኑሮ ይቀጥላል። በባለ ዋሽንቶችና በነብሮች መንደር አንዱ አለቃዬ ጠገበ ብዬ አይኔን ስገልጥ ሌላው በሌላ ዘፈን ከበላዬ ተከምሮ ንፋያልኝ። በምን ቀን ነው ይህን ዋሽንትኔነት የተለማመድኩት? ባለ ዋሽንቱ ሰማዕት እኔም ነኝ፣ ሕዝቤም ነው። ቁጭ ብለን የሰቀልነውን ቆመን ማውረድ የተሳነን እኛ፣ አዎ እኛ ነን። ሚስቴን አከሸፏት። አብርሃም። አቤት። እና ለዚች ተልካሻ ምክንያት ብለህ ነው ሚስቴን ልፍታ የምትለው? ስትል ዳኛዋ ጠየቀችኝ። እዩት እንግዲህ ክብርት ዳኛ ቋጥኝ ሴትነቷ ተንዶ ሕዝብና መንግስት ባደራ የሰጣትን የዳኝነት ኃላፊነቷን ሲጫንባት፣ እስቲ አሁን ችሎት ላይ የቀረበን ያመልካችን ብሶት ተልካሻ ብሎ ማጣጣል ተገቢ ነው? አይ መብቴማ ሊከበር ይገባል። ያ ሌባ ትዝ አለኝ። አንዱ ልማደኛ ሌባ ነው አሉ። ለ7ኛ ጊዜ ስልክ ነጥቆ ሊያመልጥ ሲሞክር ተይዞ ፍርድ ቤት ይቀርባል። ታዲያ ዳኛው በብስጭት አንተ ልክስክስ ዛሬም እንደገና ሰርቀህ መጣህ ቢሉት ሌባው ኮስተር ብሎ ክቡር ዳኛ እንዲህማ ይዝለፉኝ፣ ደንበኛ ክቡር ነው አላሉ። እውነቱን ነው። ደንበኛ መከበር አለበት። የግድ ጉዳዬን እንዲካበድ ሚስቴን ከሌላ ወንድ ጋር አልጋ ላይ ማግኘት አሊያም በገጀራ ጨፍጨፊያት ፍርድ ቤት መቆም ነበረብኝ እንዴ? ለምን ምክንያታችንን ያናንቃሉ? ምክንያቴን ያቀል ዘንድ የማንን ምክንያት ማን በትከሻው ተሸክሞ መዝኖታል? ደግሞ ስንት ጊዜ ነው ለዚህች ዳኛ ስለ ጉዳዩ የምነግራት? ከዚህ በፊትም ደጋግማ ጠይቃኝ ደጋግሜ መልሻለሁ። አይ ምክንያቱ ለኔ ከበቂ በላይ ነው ክብርት ዳኛ ስል በትህትና ተልካሻ ብላ ያናናቀችውን ምክንያት ሚስቴን ለመፍታት በቂ መሆኑን ለማረጋገጥ ሞከርኩ። ክብርት የሚለው ቃል ከብረት የተሰራ ይመስል አፌ ላይ ከበደኝ። እኮ ሚስቴ ካለ ፍቃዴ ጸጉሯን ተቆረጠች ብለህ የፍች ጥያቄ ይዘህ ፍርድ ቤት ድረስ መጣ አለች ዳኛዋ አሁንም ተገርማ። ምን አስገረማት? አዎ ስል ኮስተር ብዬ መለስኩ። ዳኛዋም ዝም፣ ችሎቱም ዝም። ሁሉም ሰው እንደ እብድ እየተመለከተኝ ነበር። ዳኛዋ እንደ ዳኛ ብቻ ሳይሆን እንደ ሴት መናገር ጀመረች። ጾቷ ነው ግና ስልችት ያለኝን ዝባዝንኬ የሞራል ወግ። ስማ አብርሃም፣ ባለቤትህ እኮ ሕፃን ልጅ አይደለችም። የሚጠቅምና የሚጎዳትን ነገር በሚገባ ራሷ ታውቃለች። ስትቆም ስትቀመጥ አንተን ማስፈቀድ የለባትም። ምንም እንኳን ባሏ ብትሆንም
ያገባሃት በባርነት ልትገዛትና ያንተን ብቻ ፍላጎት ልትጭንባት አይደለም። ይህ ዘመናዊ አስተሳሰብም አይደለም። አንተ ወጣት ነህ፣ የተማርክ የከተማ ልጅ ነህ። በመቻቻልና በመተሳሰብ እንዲሁም አንደኛችሁ ያንደኛችሁን ፍላጎት በመረዳት ትዳራችሁን አክብራችሁ በለው። ሰውነቷ በእልህ እየተንቀጠቀጠ ምክር ይሁን ግሳጼ ያለየለት ንግግሯን አንተረተረችው። አሁን ክብርት ዳኛ የተናገሩት ነገር እንዲሁ ከላይ ሲታይ ትክክል ይመስላል። ግን ይሄ ሁሉ ዝባዝንኬ በፍትሐ ብሔርም በወንጀለኛም በቤተሰብ ሕግም ላይ በቀጥታ የሰፈረ አይመስለኝም። ችሎት ውስጥ ሳይሆን የኛ ሰፈር የሴቶች እድር ውስጥ የቆምኩ መሰለኝ። ለነገሩ ዳኛዋ ሴት በመሆኗ ሲጀመርም ፈርቼ ነበር። በኋላ ሳስበው ሙያ መቼስ ጾታ የለውም። ሴት ዳኛ እንጂ ሴት ዳኝነት የለም። ሴት ሐኪም እንጂ ሴት ሕክምና የለም። ቢሆንም ጾታው ሙያው ላይ የሚያሳርፈው የራሱ ተጽዕኖ ይኖራል። ልክ እንደዚህ ዳኛ ደግሞ ሚስት ሕፃን አይደለችም ትላለች እንዴ? ምን ነው ችሎቱን የሕፃን ችሎት አደረገችው? ሴት በዛ ጎመን ጠነዛ ብዬ ተረትኩ። የተረቷ እንደምታ እኮ ስለ ሴት አይደለም። ብዙ አዋቂ ሲበዛ ሁሉም ጉዳዩን በራሱ ዕውቀት ልክ እየጎተተ በቀላሉ ሊሰራ የሚችለውን ነገር ማክረም ይከተላል ማለት ነው። እንኳንም ተረትኩ። ችሎቱን የሞሉት ሴቶች ናቸው፣ ሚስቴን ጨምሮ። ሚስቴ ስል እንዴት እንደሚቀፈኝ። እስቲ አሁን ባለቤትህ እኮ ሕፃን ልጅ አይደለችም፣ የሚጠቅምና የሚጎዳትን ነገር በሚገባ ራሷ ታውቃለች ማለት ይሄ ምን የሚሉት ከንቱ ንግግር ነው? አንዲት ሴት ለራሷ ይጠቅመኛል ያለችውን ማወቅ በቃ ሙሉነት ይመስላቸዋል። ይህ እኮ ነው የዘመኑ ችግር። ለራሴ ያውቃለሁ የሚሉት የማይረባ መኮፈስ። ለራሴ የሚጠቅመኝን እኔ ያውቃለሁ ማለት የትዳር አጋርን ፍላጎት ካላገናዘበ ምኑን ትዳር ሆነው? ሕፃን ልጅ አይደለሁም የሚጠቅመኝን እኔ ያውቃለሁ ብዬ የፈለኩበት ባድር ሚስቴ ደስ ይላታል? የሚጠቅመኝን እኔ ያውቃለሁ ብዬ ጸጉሬን ሳላበጥር ጥርሴን ሳልቦርሽ በወጣ ሚስቴ ዝም ትላለች? የሚጠቅመኝን እኔ ያውቃለሁ ብዬ የጨርቅ ሱሪዬን እንደ ጌሾ ካልሲዬ ውስጥ ጠቅጥቄው በወጣ ሚስቴ ዝም ትላለች? በተራሽ ኮለሌና የሞራል ጩኸት ፍቅር ጸንቶ የሚቆም ሊያስመስሉ ሲቀባጥሩ ይገርሙኛል። ይህ እኮ ሁሉም ሴቶች ከሰውነት መንበር የተገፈተሩ ሲመስላቸው ጨምድደው እንዳይወድቁ የሚንጠለጠሉበት የተረት ገመድ ነው። ትዳር ማለት ራስን ማወቅ ብቻ አይደለም፣ የትዳር አጋርንም ጠንቅቆ ለማወቅ መሞከር ነው። የራስን ፍላጎት ብቻ አንጠልጥሎ ትዳር የለም። እንደዛማ ከሆነ ሁሉም በየራሱ የዕውቀትና የፍላጎት አጥር ውስጥ ከመሸገ ምን አብሮነት አስፈለገ? ይሄው ነው እውነቱ። ክብርት ዳኛ ያሉት ነገር ከኔ ጉዳይ ጋር አይገናኝም። እኔ ሚስቴ ጸጉሯን ባጭሩ ስለተቆረጠች ሕፃን ናት አልወጣኝም። እኔ ጸጉሯን በመቆረጧ መፋታት እፈልጋለሁ፣ ከእርሷ ጋር መኖር አልፈልግም ነው እያልኩ ያለሁት። ቀድሜ ጸጉሯን እንዳትቆረጥ ነግሬያት ነበር። የራሷን ምርጫ ተከትላለች፣ እኔም የራሴን ምርጫ እከተላለሁ። ደግሞስ የቤተሰብ ሕጉ ሚስትን ለመፍታት የግድ ምክንያት መቅረብ አለበት ይላል አይልም። አንድ ሰው መፋታት ከፈለገ በቃ ይፋታል። ስለዚህ ክቡር ፍርድ ቤቱ ጥያቄን በመቀበል ፍቹን እንዲያጸድቅልኝ በማክበር ጠይቃለሁ አልኩ። ለመሆኑ ስትፋቱ ያላችሁን ንብረት እኩል እንደምትካፈሉ ገብተዋል? ኧረ በሙሉ ትውሰድ፣ ብቻ እንፋታ አልኩ በምሬት እየተንገሸገሽኩ። ሚስቴ ፌቨን ከኋላ ስታለቅስ ስትነፋረቅ ነው እንጂ ይሰማኛል። ጩኸቴን ቀማችኝ። ማልቀስ የሚያምርብኝስ እኔ ነጋቸውን የፍቅርና መከባበር ባህር ከፊታቸው ተዘርግቶ መለቃለቅን ይንቁና እንዲህ ነገር ከእጃቸው ሲያፈተልክ በራሳቸው እንባ የጨው ባህር ሰርተው ነፍሳቸውን ይዘፈዝፋሉ። እንባቸውን ገድበው ቁጭት ያመንጩበት እዛው። እንዴት እንደጠላኋት! የአባቴንም ገዳይ እንዲህ አልጠላ። ዳኛዋ በትኩረት ተመለከተችኝ፣ እኔም በትኩረት ተመለከትኳት። ጸጉሯ ባጭሩ ተቆርጦ ደማቅ ወርቃማ ቀለም ተቀብቷል፣ ልክ እንደ ሚስቴ። ወርቃማ ቀለም ውስጥ ነክረው ያወጡት ብሩሽ ነው የሚመስለው፣ ችፍርግ። ፊቷ ላይ ልክ የሌለው ጥላቻ ይንቀለቀላል። ጠላች አልጠላች በሕግ እንጂ በፍቅር አትፈርድ ድሮስ ሕግ አይጥላኝ። ጠረጴዛው ላይ በተቀመጠው መዶሻ አናቴን ብትፈጠርቀው ደስታዋ። ኧረ ጎበዝ! እኔ ስለ ሚስቴ ጸጉር ማጠር ሳወራ ለካስ ዳኛዋ ስለ ራሷም ጸጉር ነው የምትሟገተኝ። ግን ሕግ ነውና
እንደምንም ብስጭቷን ዋጥ አድርጋ ጉዳዩን በሌላ ጊዜ ለማየት ቀጠሮ ሰጠችን። 3ኛ ቀጠሮ መሆኑ ነው። ቆይቺ ሴትዮ በቀጠሮ ብዛት የሚስቴ ጸጉር የሚያድግና ሐሳቤን የሚቀይር መስሏት ይሆን እንዴ? መክሸፍ አይገባትም። በቃ ሚስቴ ለኔ ከሽፋለች። ከችሎት ስንወጣ ሚስቴ ከናቷ እኔም ማሚ ነበር የምላቸው እና ታናሽ ወንድሟ ጋር በር ላይ ቆመው ነበር። እናቷን እጄ ሰላም አልኳቸው። ለኔ እናት ማለት ናቸው። ወንድሟ በጉርምስና ደም ፍላት ፊት ፊት ይላል። ከጥንቱም ነገረ ስራው 7 ወራት ግን ምክንያቱ ያለያይ ነበር እንዴ እላለሁ አንዳንዴ። ሙና ቢያንስ የኔ ችግር አለመሆኑን አውቃ እንዴት ሆንክ አይዞህ አትለኝም እንዴ እላለሁ። ቅዳሜ ሁልጊዜ የምትመጣ ይመስለኛል። ሁልጊዜ ከመኝታ ቤት ስወጣ ሳሎን ተቀምጣ የማገኛት ይመስለኛል። ሙና አመደወሏ ይገርመኛል። ለድፍን 7 ወራት ስልኬ ሲጮህ ሙና እንደምትሆን እርግጠኛ ሆኜ አነሳው ነበር። ሙና ግን ተወችኝ ቃሉ እንዴት ያማል። ስልኳን ከሄደች ከሳምንቱ ጀምሮ እሞክር ነበር፣ አይሰራም። ቁጥር ቀይራ ይሆናል። ከሙና ጋር ከተለያየን ከዓመት ከምናምን በኋላ ሃኒባል እንዲህ አለኝ። አብርሽ ከሌላ ሰው ሰምተህ ከምታዝን ራሴ ልንገርህ ብዬ ነው። ምንድነው? ሙና ልታገባ ነው። ነገ እሑድ ነው ሰርጓ። አልደነገጥኩ፣ አልተከፋሁ፣ አልተደሰትኩ፣ አላዘንኩ፣ ድንዝዝ እና ይሄ ምኑ ያሳዝናል አልኩት ሃኒባልን። ሙና እኮ ነው ያልኩህ አለ በግርምት እያየኝ። አይገርምም ደገምኩለት። የፍቅረኛ ሌላ ሰው ማግባት የመጨረሻው ጭካኔ የሚመስላቸው የመጨረሻ ይዋሰዎች አሉ። በፍቅር ውስጥ የመጨረሻው ህቅታ ጀርባን መስጠት ነው። ሙና ጀርባዋን ሰጥታኛለች። በእርግጥ እውነት አላት። ሙሉ ለሙሉ እኔ ችግር ውስጥ ነኝ። ሙና ደግሞ ሰው ናት። ስለዚህ መሟዘዙ እድሜንም ስሜትንም ማባከን ነው። ደግ ሄደች። እንኳንም ለቁም ነገር አበቃት። በቃ ሙና ድል ባለ ሰርግ አገባች። የሰርጓ ቀን እዚህ ብሔራዊ መናፈሻ ውስጥ ተቀምጬ ዝም ብዬ ያንን የድንጋይ አንበሳ ሳይዋልኩ። አንበሳው አንበሳ ባይመስልም የበላው ብር አንበሳ ያስመስለዋል አሉ ንጉሱ። ወንድነታችን ወንድ ባይሆንም ወንድ ለመምሰል ያቃጠልነው ጊዜ ወንድ ያስመስለናል። ማህበረሰቡ የከፈለልን የሞራልና የባህል ዋጋ ወንድ ያደርገናል። ቀፋፊ ቀን። በሕይወት ውስጥ እንዲህ አፈር ድሜ በሚያስበላ ሽንፈት ያለን ሁሉ ተነጥቀህ ባዶህን ሐውልት ሆነህ ሐውልት ፊት የምትቀመጥበት ጊዜ አለ። ያው ሐውልቱም የራሱ ታሪክ አለው፣ አገር የሚያውቀው። አንተም ታሪክ አለ፣ ማንም የማያውቀው ብቻህን የሚያንገበግብ። የኔና የዚህ አንበሳ ሐውልት